ነብይ ነኝ መልእክተኛ ነኝ ብሎ ተናግሯል። እሺ ምን እንበለው? ነብይ ነኝ ተልክ ያለሁ እያለ ኖ አንተ ልከሃል እንጂ አልተላክም እንበለው? የቱጋ ካሉን ዮሐንስ ወንጌል 17:3 ላይ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ምን ይላል? የዘላለም ሕይወትም ብቻህን እውነተኛ አምላክ የሆንከው አንተንና የላከውን ኢየሱስ ክርስቶስን ማወቅ ነው ይላል። عربيኛው መጽሐፍ ቅዱስ ምን ይላል? إن الحياة العبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته ይላል። أن يعرفوك أنت الإله الحقيقي وحدك ብቻህን እውነተኛ አምላክ የሆንከው አንተ ነህ። ويسوع المسيح ኢየሱስ ክርስቶስ ደግሞ الذي أرسلته ያ የላከው መሆኑን ማወቅ ነው። لا إله إلا الله عيسى رسول الله ማለት ነው። ታዲያ ይሄ የማ ምስክርነት ነው? የኛ አይደለም እንዴ? አንልም? قولوا معي لا إله إلا الله عيسى رسول الله اللهم اكتب لنا የዘላለም ሕይወት ነው ከተባለ ይሄው መስክረናል። ብቻህን እውነተኛ አምላክ የሆንከው አንተን ብቻ ካለ የላከውን ኢየሱስ ክርስቶስን ማወቅ ነው ከተባለ እውነተኛ አምላክ ብቻ የሆነውን ይሄው አምነናል። የተላከውን ኢየሱስ ክርስቶስን ተቀበለናል። እኛ አንክድም። እነሱ በነብያችን ሰለላሁ ዐለይሂ ወሰለም ነብዩ መሐመድን ስላላመኑ እኛ በኢሳ የምንክድበት ምንም ምክንያት አይኖረንም።